ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ ከገናናው መልአክ የሚኖረን ቀሪ ጊዜ እንግዲህ ቀደም ሲል አባታችን የዛሬውን በዓል አስመልክተው ሰፋ አድርገው አስተምረውናል። ከጠዋትም እንደዚሁ ከዋዜማ ጀምሮ በሰፊው ስንማር ስለቆየን ከሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት በቀሪው ጊዜ እግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በአባቴ ቤት በሉ እስኪ ምዕመናን እንጀራ የሚተርፋቸው አገልጋዮች ስንት ናቸው? በሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ ያለ ኃይለ ቃል ነው። በዚህ ቃል ተነስተን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት በመዋዕለ ሥጋዌው በመዋዕለ ስብከቱ ዞሮ ሲያስተምር ክርስቶስ በሚያስተምርበት ጉባኤ ላይ ለመማር የሚመጡት ሰዎች አብዛኞቹ ልክ እንደኔና እንደናንተ ኃጢአተኞች ነበሩ። ክርስቶስ ሲያስተምር ጻድቃንን፣ ቅዱሳንን፣ ንጹሐንን ብቻ እየመረጠ አልነበረም የሚያስተምረው። በሚያስተምርበት ጉባኤ ላይ ዘማውያን፣ ሰካራሞች፣ ወንጀለኞች፣ ሰው በኃጢአታቸው ምክንያት በጣም የሚጠላቸው ሰዎች በክርስቶስ ጉባኤ ላይ ለመማር ይመጡ ነበር፣ ይሰበሰቡ ነበር። ይህንን ያዩ ጸሐፍትና ፈሪሳውያን ብዙም አልወደዱለትም ነበር። ጌታችን ኃጢአተኞችን ሲሰበስብ ሲያዩ ደስ አላላቸውም። በግልጥ ይቃወሙት ነበር። ኃጢአተኞችን ይቀበላል፣ ከነርሱ ጋር ይበላል እያሉ ያጉረመርሙበት ነበር። ጌታችን ለዚህ ጥያቄ ሲመልስ መድኃኒት የሚያስፈልገው ለጤነኞች ሳይሆን ለምኖች ነው? ለበሽተኞች ነው። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም እያለ ይመልስ ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ ሁልጊዜ እንደሚያደርገው ኃጢአተኞችን ሰብስቦ ማስተማር ጀመረ። በዚያን ቀን ደግሞ በጉባኤው ላይ ሊማሩ ከመጡት ሰዎች ውስጥ ቀራጮች ነበሩ። እንግዲህ ቀራጮች ማለት ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ሰራተኞች ናቸው። የእስራኤል ሕዝብ በጣም ነው የሚጠላቸው። በሁለት ምክንያት ነው የሚጠላቸው። አንደኛ ሕዝቡ መክፈል ካለበት በላይ የሚያስከፍሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ ስለሆነ ሰው በጣም ይጠላቸዋል። ሁለተኛ ደግሞ ያ ጊዜ እስራኤላውያን በሮማውያን ቅኝ አገዛዝ ስር ስላሉ ለጠላት የሚሰራ ባንዳ ወይም አገሩን የካደ አድርጎ ሕዝቡ ስለሚያያቸው በጣም ይጠላቸው ነበር። ከኔ ጋር ናችሁ ምዕመናን? እነዚህን ሰዎች ሰብስቦ ክርስቶስ ሲያስተምር አይሁድ እንደተለመደው በልባቸው አጉረመረሙ ይላል። ልብን ኩላሊትን ደግሞ ማን ይመረምራል? ክርስቶስ እግዚአብሔር ነው አይደለም? አዎ። ኢየሱስ ደግሞ በሰው ልብ ያለውን ያውቅ ነበር፣ ማንም ሊነግረው አይሻም ነበር ይላል። ስለዚህ የልባቸውን ሐሳብ አውቆ ለምን ኃጢአተኞችን እንደሚቀበል ለምን እነሱን እንደሚያቀርባቸው ለማስረዳት ክርስቶስ 3 ምሳሌዎችን ጠቅሶ አስተማረ። በሉቃስ ወንጌል ምዕራፍ 15 ላይ የመጀመሪያው ምሳሌ እንዲህ ይላል ምዕመናን፣ አንድ ሰው 100 በጎች ነበሩት ይላል። እረኛ ነው፣ በግ እያረባ ነው የሚተዳደረው። 100 በጎች አሰማርቶ ቀኑን ሙሉ ሲጠብቅ ዋለ ይላል።
ይህ እረኛ ማታ በዚህ ሰዓት እነዚያን በጎች ሲነዳ ውሎ ሲያግድ ውሎ ማታ ገብቼ አረፍ ልበል ብሎ በጎቹን ይዞ ወደ በረቱ ተመለሰ። ሲመለስ ከ100 በጎች መካከል አንድ በግ እንደጠፋ አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀራል? 99። ይህ እረኛ አንድ በግ እንደጠፋ ሲያውቅ አይ አንድ በግ ነው ጦሴን ይዞ ሄድ መጣ ቀረ ደግሞ ዛሬ ሊወለድ ይችላል አላለም። አንዱን በግ ፍለጋ በጨለማ ወጣ ይላል። እስኪያገኘው ድረስ ፈለገው። በጨለማ ወጥቶ ወርዶ ተንከራቶ በመጨረሻ ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው። ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ብሎ ግብዣ አደረገ ይላል። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሌላ ምሳሌ ተናገረ። ለአንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት ሳንቲም ነው። ድርሃም ወይም ድሪም የሚባለው በመካከለኛው ምስራቅ ሳንቲም ነው እና 10 ሳንቲሞች ነበሯት። ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለበጉ አንድ ነው ብላ ሳትንቅ መጀመሪያ መብራት አበራች፣ ቤቷ ውስጥ በቂ ብርሃን ስለሌለ። ከዚያ የቤቷን ቆሻሻ ጠረገች። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አገኘችው ይላል። እሷም እንደ ባለበጉ የጠፋውን ሳንቲሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ብላ ወዳጆቿን ጠራች ይላል። ስንት ምሳሌ ነገርኳችሁ? ክርስቶስ ሶስተኛና የመጨረሻ ምሳሌ ተናገረ። አንድ እጅግ ባለጠጋ ሰው ደግሞ ነበር ይላል። ሀብት ንብረት የሞላው የተረፈው ባለጸጋ ሰው ነበር። ይህ ባለጸጋ 2 ልጆች ብቻ ነበር የወለደው። 2 ወንድ ልጆች ነበሩት። የዚህን ባለጸጋ ሀብቱን የሚወርሱት ምኖቹ ናቸው? እየሰማችሁ ነው ምዕመናን? የባለጸጋውን ሀብት የሚወርሱት እነማን ናቸው? መቼ ነው የሚወርሱት? ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲል። የሚገርማችሁ ትንሹ ልጅ ቢያይ አባቱ አልሞት አለው። ቢጠብቅ አባቱ የሚሞት ስላልመሰለው መጣና የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለው ይላል። ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ እየተመኘ ያለው የአባቱን ሞት ነው። አባት አላስገደደውን የሚደርሰውን ገንዘብ ከፈለና ሰጠው። ይህ ልጅ የአባቱን ገንዘብ ይዞ ወደ ሩቅ አገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰው ይላል። ገንዘብ ለማግኘት ነው እንጂ ለማጥፋት ይከብዳል። በተለይ ያለፋንበት ከሆነ ቀላል ነው። በአጭር ጊዜ ገንዘቡን ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ጓደኞቹም አለቁ። ይገርማቸዋል። አብረውት እንብላ እንጠጣ የሚሉት ወዳጆቹ ሁሉ ተለዩት። ይህ ልጅ ልብ አድርጉ፣ ገንዘቡ አለቀ፣ ቤት አልሰራ፣ ንብረት አላፈራ፣ ባዶ እጁን ቀረ። የሚያሳዝነው ልክ ገንዘቡን ሲጨርስ ደግሞ በዚያች ሀገር ታይቶ ተሰምቶ ማያውቅ ረሃብ ተነሳ ይላል። ድርቅ ሆነ፣ ተራበ፣ ተቸገረ። ስለዚህ ወደ አንድ ሰው ቤት ተጠግቶ ማደር ጀመረ። ያስጠጋው ሰው ሌሊት ያስተኛዋል፣ ቀን ግን ስራ ሰጠው። አሳማዎች አሉኝ እነሱን ትጠብቃለህ አለው ይላል። ይህ ልጅ ተንደላቆ ተሞላቆ ያደገ ልጅ ነው። አሁን ግን የምን ጠባቂ ሆነ? የአሳማ። አሳማ በግዕዝ ህሱም ማለት አስቀያሚ ማለት የመጨረሻ ቆሻሻው እንስሳ ነው። አሳማ ለመንካት እንኳን ይጸየፉታል አይሁድ። እሱ ግን አሳማ ጠባቂ ሆነ። በረት ውስጥ መዋል ጀመረ። በጣም በሚሸት በረት ውስጥ። እዚያ በረት ውስጥ ሆኖ በጣም ይርበው ስለነበር ከረሃቡ ጽናት የተነሳ ይላል አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር ይላል። በአሳማዎቹ ውስጥ ከመቅናት ደረሰ። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሳል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። በዚህ ሰዓት አባቴ ቤት ውስጥ አገልጋዮች ሆነው በልተው ጠግበው ለውሻ የሚሰጡ በልተው ጠግበው የሚደፉ ስንት አሉ? እኔ ግን እዚህ በረሃብ ልሞት ነው። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ እለዋለሁ፣
አባቴ ሆይ ልጅ ልባል አይገባኝም፣ ቤቱ ውስጥ ካሉት አገልጋዮች አንዱ አድርገኝ ይለዋለሁ አለ። ተነስቶ ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣ ልጄ ሞቶ ነበር ያው ሆኗል፣ ጠፍቶ ነበር ተገኝቷልም አለ። ደስ ይላቸው ጀመር። ይህ ሁሉ ሲሆን ይህ ባለጸጋ ስንት ልጆች አሉት ብያቸዋለሁ። ታላቅ ወንድሙ እርሻ ሲያርሱሎ በዚህ ሰዓት እስቲ ቤቴ ገብቼ ልተኛ ብሎ መጣ ወደ ቤት። ሲመጣ ቤት ውስጥ የእልልታ የሆታ የመሰንቆ ድምፅ ሰማ። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባቴ የሰባውን ፍሪዳ አርዶለት ነው አለው። ተቆጣ፣ ሊገባም አልፈለገም ይላል። አባትም ወጥቶ ለመነው። መከረኛ አባት የጠፋው ሲመጣ ቤት ውስጥ ያለው ደግሞ ምን አልልም አለ፣ አልገባም። ኧረ እባክህ ግባ አለው። እሱ ግን አልገባም አለ። እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ፣ ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ግን ለእኔና ለጓደኞቼ ደስ ይበላቸው ብለህ ፍየል እንኳን አርዳ አብልተህን ታውቃለህ ወይ? ዛሬ ግን ገንዘብህን ከጋለሞቶች ጋር በትኖ ይሄ ልጅህ በመጣ ጊዜ አለ። ይሄ ምንህ ለሱ ምኑ ነው? ይሄ ልጅ በመጣ ጊዜ ፍሪዳ አረድክለት አለ። አባት ግን ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ፣ የኔ የሆነ ሁሉ ያንተ ነው። ስለዚህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየን ምዕመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው አቤት፣ ሶስተኛው የሚገርማቸው የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው ምዕራፍ ጌታችን ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ፣ የሌሎች ምሳሌዎች አክሊል ነው ዘውድ ነው ይላሉ ሊቃውንተ ቤተክርስቲያን። በጣም ብዙ ምስጢር ያለው ነው በእውነት። ያንን እንማር ብንል ይሄ ሰዓት አይበቃንም፣ እውቀታችንም አይፈቅድልንም። ግን እንደው አንድ ክርስቲያን እንዴት ከእግዚአብሔር ተለይቶ ይጠፋል? እንዴትስ ወደ እግዚአብሔር መመለስ አለበት የሚለውን በእነዚህ ታሪኮች ውስጥ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። መጀመሪያ የጠፋው እንስሳ ነው። ሁለተኛው የጠፋው ዕቃ ነው። ሶስተኛው የጠፋው ምንድን ነው? ሰው ሆነ ትጠፋለህ በኃጢአት ምክንያት። አንዳንዴ ከሰውነት ክብር ወርደ ደግሞ እንደ እንስሳ ልትሆን ትችላለህ። ሰው እንስሳዊ ስራ ሊሰራ ይችላል። የእንስሳ ጠባይ ሊኖርበት ይችላል። አንዳንዴ ደግሞ ሰው ከእንስሳም አንሶ እንደ ዕቃ የማይጠቅም የሚሆንበት ጊዜ አለ። በሆነ ነገር ተይዞ የዕቃ ያህል ዋጋ ቢስ ሊሆን ይችላል ሰው። ዕቃም ብንሆን ሰውም ብንሆን እንስሳም ብንሆን ማን ይፈልገናል? እግዚአብሔር ፈለገው። በሶስቱ ታሪክ ውስጥ ፈላጊውን ደግሞ ተመልከቱ። መጀመሪያ ላይ የተፈለገው እሺ ከኔ ጋር ናችሁ? ሕፃናትን ተዋቸው ወደ እኔ መጡ ዘንድ ምን አትበሏቸው፣ ይረብሹ ዘንድስ ፍቀዱላቸው ይላል። ስለዚህ ያዟቸው። እግዚአብሔር ከሁላችን ጋር ይሁን። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው፣ ሁለተኛ ላይ እናት ነው፣ ሶስተኛ ላይ አባት ነው። የሁላችን አባት ማን ነው ምዕመናን? እግዚአብሔር ነው። እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ሊቁ አለቃ ኪዳነ ወልድ ክፍሌ ደግሞ በመዝገበ ቃላታቸው ምን ይላሉ? እግዚአብሔር እናት አባት ብቻ ሳይሆን አያታችንም እሱ ነው ይላሉ። ምናችን? ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን ሰበስባቸዋለሁ ይላል። ራሱን በዶሮ እኛን በጫጩት መስሎ። እስቲ ምዕመናን አስተውሉና መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ናት? አስቡና መልሱት። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማን ነው? አደራ እንቁላል እንዳትሉኝ አደራችሁ። እናትም አያትም ነች፣ ሁለቱንም ነች። እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ማንን ፈጠረ? እኛን ፈጠረ። ስለዚህ እግዚአብሔር እናት አባት ብቻ ሳይሆን ምን ጭምር ነው አሉ?
ክብር ምስጋና ይድረሰው። በእውነት እናታችን አባታችን አያታችንም እሱ ነው። ግን ደግሞ ምዕመናን እናት አባት አያታችን የፈለገ ቢንከባከቡን በዋልንበት ሁሉ አብረውን ይውላሉ፣ ባደርንበት ያድራሉ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት አያት ብቻ ሳይሆን እረኛም ጭምር ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል ይላል። እግዚአብሔር እረኛ ነው። እረኝነቱም የተለየ እረኛ ነው። እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። ሕዝቤን የሚጠብቅ አያንቀላፋም ተብሎ ተጽፏል። እረኛ ምድራዊ እረኛ፣ የምናውቀው እረኛ እንደ እግዚአብሔር አይደለም። እግዚአብሔር የተለየ እረኛ ነው። መልካም እረኛ እኔ ነኝ ነው የሚለው። እረኛ በጎቹን የሚጠብቀው ምን ሊያደርጋቸው ነው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣቸዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? ተሸጧል። በጎቹ የሸጡት እረኛ ነው ክርስቶስ። በጣም ይደንቃል። እረኛ ፍቅሩ እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ እስከ መታረድ። እንኳን እረኛ ተዉትና ምዕመናን፣ አሁን እኛ ለዓመት በዓል ለምሳሌ ቤታችን በግ እንገዛለን ልበል፣ እየሰማችሁ ነው? ያንን በግ ዓመት በዓሉ እንደው ሳምንት ሲቀረው ገዝተን ቤታችን እናስራለን። ዓመት በዓል እስኪደርስ ድረስ ያንን በግ እንከባከበዋለን አንከባከበው? ለምን? በአፉ ሳር እናጎርሰዋለን፣ ውሃ እናጠጣዋለን። እንደው በጉ እንደው ምን አይነት የተባረኩ ሰዎች ናቸው ይላል። በልቼ የምጠግብ አይመስላቸው ይላል። ለምን የምንከባከበው? እንዳይከሳቆል በኋላ እናርደዋለን። ልባሩ የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ ነፍሱን አሳልፎ ምን የሚል ነው? እስከ መስጠት። እረኛ በጎቹን አርዶ ይበላል። የእኛ እረኛ መድኃኔዓለም ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። እረኛ በጎቹን ገፎ ቆዳቸውን ይለብሳል። የእኛ እረኛ ክርስቶስ ግን ለእኛ ለበጎቹ በመስቀል ላይ እንደ ቆዳ እርቃኑን ተሰቅሎ የሁላችንን እርቃን ሸፍኖታል። ስሙ የተመሰገነውን በእውነት። ስለዚህ እረኛ የተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። 100 በጎች ነበሩት። ስንት በግ ጠፋበት አልኳቸው? 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ። 99 በግ የተባሉት ቅዱሳን መላእክት ናቸው። እነ ቅዱስ ገብርኤል ናቸው። መላእክት በነገድ 99 ናቸው። በቁጥር ብዙ ናቸው፣ አይቆጠሩም። በነገድ 99 ናቸው። አንድ ነገድ የተባለው ደቂቀ አዳም ነው። እኛ ነን፣ የሰው ልጅ ነን። አንድ በግ ጠፋበት። ይህንን በግ ፍለጋ ወጣ። እስኪያገኘው ፈለገው። ባገኘው ጊዜ በትከሻው ተሸከመው የተባለው ክርስቶስ የሁላችንን ኃጢአት በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ ሕማማችንን በደላችን ክርስቶስ ተሸክሟል። ታምረ ማርያም ሲነበብ አልሰማችሁም? መቅድሙን የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችንን ክርስቶስን የወለድሽልን ሆይ ምን ይበልሽ? ደስ ይበልሽ። የጠፋው በግ አዳም ነው፣ የፈለገው ክርስቶስ ነው። ይህ የማዳን ስራውን ነው የሚያሳየው። ወደኛ ህይወት ስናመጣው ምዕመናን፣ ከሰዓት አንጻር ብዙ አልወስድባችሁም። አንድ ክርስቲያን እንዴት ከእግዚአብሔር ተለይቶ ይጠፋል? እንዴት ነው የኛ ህይወት? አሁን ያለንበት ህይወት እንዴት ነው ካላችሁ፣ የመጀመሪያው አጠፋፍ ብዙ ክርስቲያኖች ከእግዚአብሔር ተለይተው የሚጠፉት ልክ እንደ በግ ነው። እስቲ አሁንም አስተውሉና መልሱልኝ። በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው? አቤት እንዴ! የሳሪስ በግ ያስባል እንዴ? በግ የሚጠፋው አውቆ ነው ሳያውቅ? ምን እያደረገ ነው የሚጠፋው? በግ መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል? እንዲሁ እናውቃል። ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ፣ እዚህ ጋር የሚበላው ሳር ሲደርቅበት ወደዛ ሲሄድ፣ እዚህ ጋር ውሃ ሲጠጣ ይሄ ሲደፈርስበት ወደዛ ሲሄድ፣ ሳያስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝስ ገደል ብገባስ ይላል አይልም። የመጀመሪያው ምዕመናን፣ እኛ ክርስቲያኖች ከቤተ ክርስቲያን ተለይተን የምንጠፋው እንደ በግ ሳናውቅ ነው። ብዙ ክርስቲያኖች፣ ብዙ ኦርቶዶክሳውያን ከቤተ ክርስቲያን የምንርቀው የመጀመሪያው አጠፋፍ ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች ከቤተ ክርስቲያን በእንጀራ ጉዳይ ጠፍተዋል። አልጠፉም? ጠፍተዋል። አንዱን ሳር ሲበላ ሌላ ሳር፣ አንዱን ውሃ ሲጠጣ ሌላ ውሃ፣
እየታየው እንደጠፋ፣ አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት፣ ሳናስበው እንጠፋለን። ብዙ ሰዎች እንደ በግ በስጋዊ ሕይወታቸው ምክንያት ከቤተ ክርስቲያን ይራቋሉ። እንደዚህ አይነቶቹ ሰዎች ምን ነው ቤተ ክርስቲያን አትመጭም፣ ምን ነው አትመጣም ሲባሉ አይ እኔ እኮ ቢዚ ነኝ ይላሉ። ይሄ በግ አሁን ቢዚ ነበር አልነበረም? ነበር አልነበረም? ይህን ሳር እያገላበጠ አይመቸኝም እያለ ነበር። መብላቱ እኮ ጥሩ ነው። በጉ ያሰማራው እንዲበላ ነው። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ግን ከበረቷ ከቤተ ክርስቲያን መራቅ የለብንም። ከሌሎች ምዕመናን ህብረት መራቅ የለብንም። ሳናውቀው እንጠፋለን እንደ በግ ምዕመናን። በግ ይመሽብኛል ብሎ አያስብም ሲጠፋ። ብዙዎቻችን ከቤተ ክርስቲያን ስንጠፋ ብሞትስ ብለን አናስብም። ሞት ሲመጣ አይመቸኝም አሁን ስራ አለብኝ ማለት ይቻላል? አይቻልም። ተኩላ ቢበላኝስ ገደል ብገባስ አላለም። ተኩላ የተባሉ ክርስቶስ ነግሮናል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ሃይማኖቴን ቢያስክዱኝስ ሳንል እንደ በግ ሳናውቅ እንርቃለን። እንዲህ ሳናውቅ የራቅነውን እግዚአብሔር በቸርነቱ ይመልሰን። እረኛው ምን አደረገ? አንድ በግ ፍለጋ ወጣ ይላል። በጣም ይደንቃል። የጠፋው በግ ስንት ነው? ያሉት ስንት ናቸው? ካሉትና ከጠፋው ያሉት ይበልጣሉ። ግን አንዱን በግ ፍለጋ ወጣ። እግዚአብሔር ለእያንዳንዱ ነፍስ ዋጋ አለው። አንድ ሰው እንዲጠፋ አይፈልግም። እስኪያገኘው ድረስ ፈለገው ይላል። እንዴት ያጽናናል! በሉ እስቲ ከኔ ጋር እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን ነው? እስኪያገኘን። እስኪደክመው አይደለም፣ አይደክመው። እስኪሰለቸው አይልም፣ አይሰለቸው። እኛ እኮ እንደውም ለየት ያልን በጎች ነን፣ የምንደበቅ በጎች ነን። እሱ በዚህ ሲመጣ በዚህ የምንሄድ ነው። እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው ይላል። ይሄ ደግሞ ከሁሉም ይገርማል። እስቲ ልጠይቃችሁ፣ ከኔ ጋር ናችሁ ምዕመናን? አሁን እኛ ብንሆን ቀኑን ሙሉ 100 በግ አሰማርተን ስንጠብቅ ውለን ፀሐይ ሲወርድብን ውለን ደክሞን ርቦን ማታ ገብቼ እስቲ አርፋለሁ ብለን 100 በግ እየነዳን ቤታችን ስንገባ ከ100 በግ መካከል አንድ በግ እንደጎደለ ብናውቅ ያንን በግ ለመፈለግ ስንወጣ ደስ እያለን የምንወጣው ነው እንዴ? እየተራገምን ነው አይደል? ያንን በግ ፍለጋ ወጥተን በዚህ በጨለማ ይሁት በዚሁ ጨለማ ወጥተን በጉን ፍለጋ ተራራውን ወጥተን ወርደን ወንዙን ተሻግረን ፈልገን ብናጣው ደግሞ በዚያ ተመልሰን ሌላ ተራራ ወጥተን ወርደን ፈልገን ብናጣው አንድ ሁለቴ እንቅፋት ቢመታን በሌሊት በብዙ ድካም ያን የጠፋ በግ ብናገኘው እንሸከመዋለን? መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እንግዲህ እኔ የራሴን ልምድ ልንገራችሁ። መጀመሪያ ልጁ ሲጠፋ ወላጆች ወይኔ ልጄ ወይኔ ልጄ ወይኔ ልጄ ይላል። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል። ከተገረፈ በኋላ ነው ራሱ የት ነበርክ የሚባለው። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። ከማህፀን ጀምሮ የያዝኳችሁ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ ይላል የሰራዊት ጌታ እግዚአብሔር። ምዕመናን፣ አሁን እኛ እዚህ ጉባኤ ላይ የተገኘ ነው እዚህ አካባቢ ካሉ ክርስቲያኖች እንደው አስተዋዮች ስለሆንን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ወደ ቤቱ መምጣት እየፈለጉ ለመምጣት አቅም ያጡ እየዛቱ ነገ አስቀድሳለሁ ነገ ቤተክርስቲያን ሄዳለሁ እያሉ መምጣት አቅቷቸው ምን እግሬን እንደሚይዘው አላውቅም እያሉ ብዙ ሰዎች በቤት የቀሩ አሉ። እንዲህ የቀሩትን እግዚአብሔር በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመልስልን። ወደ ሁለተኛው ልምጣላችሁ። ሁለተኛ የጠፋው ምንድን ነው? ሳንቲም እንኳን አትረሱም አይደል? ሁለተኛ የጠፋው ምንድን ነው? ሳንቲም ነው። ሴቲቱ አንድ ሳንቲም ጠፋባት። ልክ እንደ ባለ በጉ እሷም አንድ ነው ብላ አልናቀችም። አሁን እዚህ ጉባኤ ላይ አንድ ብር የሳንቲሙ አንድ ብር ብትጠፋባችሁ ቤት ስትሄዱ መጥፋቱን ብታውቁ መጥረጊያ ይዛችሁ ትመጣላችሁ? ከመጣችሁ ብሶባችኋል ማለት ነው። አይ ጦሴን ይዞ እንደምን። እቺ ሴት ግን አንድ ሳንቲም ነው ሳትል መብራት አብርታ ቆሻሻውን ጠርጋ አገኘችው። ሳንቲም የተባለው ምዕመና እኛ ነን። እኛ የማን ሳንቲሞች ነን? የእግዚአብሔር ገንዘቦች ሳንቲሞች ነን። በሳንቲም ላይ የንጉሱ መልክ ማህተም ይመታበታል። ዋጋ የሚኖረው ማህተሙ ሲኖር ነው።
የኛ የሁላችን ንጉሥ ደግሞ እግዚአብሔር ነው። ሲፈጥረን ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ መልኩን እኛ ላይ አትሞን የፈጠረን። ስለዚህ እኛ የማን ገንዘቦች ነን? የእግዚአብሔር። ምናልባት በኃጢአት ምክንያት ስላዛግነው የእሱን መልክ ሸፍነነዋል እንጂ ሁላችንም የእሱ ገንዘቦች ነን። አሁን ሰሞኑን ገንዘብ ተቀየረ አይደል በሀገራችን? አዎ እንደው እግዚአብሔር እኛ ያደፈን የቆሸሽን ገንዘቦቹን በቸርነቱ ይቀይረናል። እኛም የእሱ ገንዘብ ነን አይደለንም? አዎ ይቺ ሴት ጠፋባት፣ ሳንቲሙን ፈልጋ አወጣችሁ ይላል። ቅድም በጉ ከቤተ ክርስቲያን የራቀ ሰው ነው ብለናል። ሳንቲሙስ ምንድነው ካላችሁ፣ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ብዙ ጊዜ እኛ የጠፋ ሰው ሲባል ቤተ ክርስቲያን የማይመጣ እንዲህ ያለ ጉባኤ የማይማር የማያስቀድስ የማያወድስ ይመስለናል። ልክ ነው፣ እሱም ጠፍቷል። አንደኛው ጠፊ ነው። ሁለተኛው ግን ምዕመናን ጠፋ የሚባለው ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ነው። ልክ እንደ ብዙዎቻችን ማለት ነው። ይህ ሳንቲም ያለው ቤት ውስጥ ነው፣ ግን ጠፍቷል። እንዳይፈለግ እዛው ነው፣ አለ እንዳይባል ደግሞ ቆሻሻ ውስጥ ነው። አሁን ሁለተኛ እግዚአብሔር ጠፍተን ያስቸገርነው ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። የለንም እንዳይባል አለን፣ እዚህ ነን። እኛንም የምናስቀድሰው፣ እኛንም የምንቀድሰው፣ እኛንም የምንዘምረው፣ እኛንም የምንሰብከው፣ እኛንም ጉባኤ የምንማረው የምናስተምረው፣ እኛንን ህንፃ የምናሰራው። የሉም እንዳይባል ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ጥላቻ ውስጥ፣ ዘረኝነት ውስጥ፣ ክፋት ውስጥ፣ ዝሙት ውስጥ፣ አመንዝራነት ውስጥ፣ ስካር ውስጥ። አሁን እግዚአብሔር በጣም የተጨነቀው እዚህ ሆነን የጠፋነውን ሰዎች እንዴት እንደሚፈልገን ነው። ያፋልጉኝ ማስታወቂያ እንዳይለጥፍ እኛ ነን ለጣፊዎቹ ማስታወቂያ። አለን እንዳይለን ግን የለንም። በጣም ከበደው ለእግዚአብሔር። በራድ ወይም ትኩስ ብትሆኑ መልካም ነበር ይላል። ወይ አልሞክ ወይ አልቀዘቀዝክ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። ለብ ያለ ክርስትና እሁድ መዘመር፣ ሰኞ መዝፈን ቸገረው እግዚአብሔር። እንዳይውጠን ለብ አልንበት፣ እንዳይተፋን ፈጥሮናል፣ አዘነልን። እንደ አዲስ እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋህዶ እንላለን። አለን እንዳይለን ደግሞ ሃይማኖት ያለው አንመስልም። ስንሳደብ፣ ስናማ፣ ስንጠላላ። አሁን ኢትዮጵያ ሃይማኖት ያለባት ሀገር ትመስላለች? አትመስልም። ሁለተኛው ምዕመናን ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። ይሄ በጣም አስቸጋሪ። እንዲህ የጠፋነውን እግዚአብሔር በቸርነቱ ይፈልገን። ምን አረገች? መብራት አበራች። መብራት የተባለው ቃሉ ነው። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። በቃሉ ነው እግዚአብሔር የሚፈልገን። ቆሻሻውን ጠርጋ ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መሃል ፈልጋ አወጣችሁ ይላል። እግዚአብሔር በቸርነቱ ሁላችንን ካለንበት ቆሻሻ ውስጥ ያውጣል። አንዳንድ ሰው አይ እኔ ለማልለወጠው ነገር ቤተክርስቲያኑን ቢቀርብኝ ይሻላል፣ መመላለስ ነው እንጂ መመለስ አልቻልኩም ይላል። ልክ ነው። ግን ምዕመናን ምንም ቢሆን ከቤተክርስቲያን እንዳትቀሩ። ምክንያቱም አንድ ቀን እግዚአብሔር ከቆሻሻው መካከል ፈልጎ ያወጣናል። ሁላችንም በቸርነቱ ያወጣል። እዚህ ላይ ምዕመናን እንደው አንዳንዴ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። የለም? ጥሩ ካህን አለ፣ ክፉ ካህን አለ። የለም? መቼስ በዚህ ዘመን ተለምዷል። ስለ አባቶች ከቅዱስ ፓትርያርኩ አንስቶ ከሲኖዶስ አባላት አንስቶ አባቶችን ሙልጭ አርጎ መሳደብ አንድ ክርስትና እየመሰለ መጥቷል። የኔ አይነቱ ሰባኪ ይነሳና ሙልጭ አርጎ ጳጳሳቱን ካህናቱን ይሳደብና ወስብሐት ለእግዚአብሔር ይላል። ከዛ ምዕመናን ቃለ ሕይወት ያሰማልን እንትላላችሁ። ሰው እውነተኛ ክርስቲያን ከሆነ መጻፍ ያለበት የማንን ኃጢአት ነው? የራሱን ነው። እና እንዲህ ያለ አሁን ቤተክርስቲያን ውስጥ ጥሩ ካህናት እንዳሉ ክፉ ካህናት አሉ። ሌባ ዘራፊ ይኖራል። እንዳይደንቃችሁ ይሁዳም ነበረ። ክርስቶስ እያለ ይሁዳ ነበር አልነበረም? ሌባ ነበር ይላል ዮሐንስ ወንጌል። ሌባ እንደሆነ እያወቀ ግን ክርስቶስ ገንዘብ ያዥ አድርጎት ነበር። ለምን? ቤተ ክርስቲያን ሙዳየ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ሲያሳየ ነው። እኔም እያለው ሌቦች ነበሩ፣ ከኔም በኋላ ሌባ ይመጣል፣ ምንም እንዳይደንቃችሁ ለማለት ነው። እና አንዳንዴ ምዕመናን ክፉ ሰው ስታዩ ቤተ ክርስቲያን ውስጥ እንደው መድኃኔዓለም ምን አለ ቤትህን ብታጸዳ፣ እንደው እንዲህ አይነቱን ሰው እንደው ጠርገ ብታስወጣ ምን አለ ይላል አንዳንድ ሰው። እየሰማችሁ ነው?
ምን አለ ጠርገህ ብታስወጣቸው ይላል። አንዳንድ ሰው ደግሞ ጠርገህ አስወጣ አይልም፣ እሱ ይወጣል። አባቶች እንዲካረጉ ካህናት እንዲካረጉ ሁለተኛ ቤተክርስቲያን አልደርስም ብለው የወጡ ሰዎች አሉ። ግን ምዕመናን ይህ ሳንቲም ተጠርጎ ቢወጣ ኖሮ ይገኝ ነበር? የተገኘው ቆሻሻ ውስጥም ቢሆን የት ስላለ ነው? ቤት ውስጥ ስላለ። እግዚአብሔር ኃጥኡን ከጻድቁ ጋር እስከ ምጽአት ችሎ ያስቀምጠዋል። እኛ ጠርገህ አስወጣ ማለት አንችልም። በዚያ ላይ ምዕመናን እግዚአብሔር ቤቴን ላጽዳ ካለ እኛንስ ይለቀናል? ይተወናል? ወይስ ሐሳቡን ያመጣው ሰውዬ ይቆይ ይባላል? እስቲ ከኔ ጋር በሉ ቤተ ክርስቲያን። አይ ደከማችሁ መሰለኝ ላቁም እንዴ? እሺ ቤተ ክርስቲያን በሏ። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች ይላል ቅዱስ ዮሐንስ አፈወርቅ። ቤተ ክርስቲያን ምንድን ናት? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነን? ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ መድኃኒት እየወሰድን ነው። አለዚያ ምንድን ነን? ምንድናችሁ ምዕመናን? አይ የዛሬው ሰባኪ ደግሞ መጥቶ በሽተኛ አለን እንዳትሉ። እኔም በሽተኛ ነኝ፣ አይዟችሁ፣ እኔም በሽተኛ ነኝ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞቹም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል አይደል? አያደርጋቸው? መድኃኒት ያዛሉ፣ ለእነሱ የታዘዘውን መርፌ ያዛሉ። ሁላችንም በሽተኞች ነን። እግዚአብሔር በቸርነቱ ይማረን። ስለዚህ ምን አለ? በሽተኛ ቤተክርስቲያን ሆስፒታል ናት፣ ሐኪም ቤት ናት። ኃጢአት በሽታ ነው፣ ንስሐ መድኃኒት ነው። ካህናት ሐኪሞች ናቸው። ቤተ ክርስቲያን ውስጥ እንዴት ክፉ ሰው ይኖራል ማለት ምን ማለት መሰላችሁ? ሆስፒታል ውስጥ እንዴት በሽተኛ ይኖራል እንደማለት። ሆስፒታል ውስጥ በሽተኛ ስታይ እንዴት ሰው እንዴት ጉበቱን ያመዋል ምን ነክቶት ነው ትላላችሁ? እንዴት ጨጓራውን ያመዋል ይባላል? ኃጢአተኛ እንዴት ይኖራል አይባልም። እግዚአብሔር ሁላችንን በቸርነቱ ይፈውሳል። እንዳንፈራረን ነው ጠርጋ። አሁን የሚገርመው እኛ የምንሰራውን ኃጢአት እንኳን ሰው ሲሰራው ደስ አይለንም። እኔ ይገርመኛል በጣም። እኛ የምንሰራውን ኃጢአት እንደው ሩቅ አትሂዱ። አሁን እዚህ ጉባኤ ላይ ምዕመናን እየተማራችሁ ከመሃላችሁ የአንድ ሰው ሞባይል ቢጮህ ምንድን ነው የምንለው? አይ እንደው ሰው ምን አለ ቤተክርስቲያን መጥቶ እንኳን ስልኩን ቢዘጋ እንላለን። የእኛ ከጮኸ ግን የሥራ ጉዳይ ነው አይደል? አስቸኳይ ነው። ሰዎች አብረው ኃጢአት ሰርተው እንኳን ይተዛዘባሉ እኮ አብረው ሲሰክሩ ያደሩ ወጣቶች ጠዋት ሲገናኙ አንተ እንዲሰካራም ነህ እንዴ ይላል። የጠጡት እኮ አብረው ነው። አብረው አመንዝረው ወንዱ ሴቷ ወንዱን ይታዘባሉ። እርስ በርስ የምንፈራረደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምዕመናን ሁለተኛው ቤተ ክርስቲያን ውስጥ ሆነን የጠፋን ያለን መስሎን የጠፋን ሰዎች እንዲየሰበክን እየተሰበክን እየተማርን እያስተማርን ልንጠፋ እንችላለን። ቃሉን እየሰሙ መጥፋት አለ። እንዲያስተማሩ መጥፋት አለ። ጥሩምባ ነፊ ቀብር አይገኝም ይባላል። ታውቃላችሁ? ጥሩምባ ነፊ ታውቃላችሁ? ጥሩምባ ነፊ በሌሊት ይነሳና ሰፈሩን ድብልቅልቅ ያደርጋል። አቶ ገሌ ሞቱ ብሎ እሪ ይላል። ቀብር ላይ ይገኛል? አይ እኔ በጠዋት የተነሳው ብሎ ይተኛል። ጥሩምባ ነፊ የሆንን ሰዎች አለን። ሌላውን የምንመክር ራሳችንን መምከር ያልቻል ወይ እንደ መርፌ ብዙ ቀዳዳ ይሰፋል። እላዩ ላይ ግን አንድ ቀዳዳ አለች፣ እሷን ይሰፋል። አይ መርፌ የሆንን ሰዎች አለ። እግዚአብሔር ሁላችንንም በቸርነቱ ይመልከታል። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ልጅ ነው። ከቤተ ክርስቲያን ሳያውቁ በስራ በትምህርት በማህበራዊ ኑሮ የራቅን ሰዎች አለን። እዚህ ሆነን ያለን መስሎን የጠፋን አለን። ሶስተኛው አውቀው የወጡ አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ እሳቱን አንድደው፣ አንዴ እሳቱን አጥፋው መባል ሰለች። ከቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ረዘመ ብለው፣ ምንኩስናው ከበደኝ ብለው የወጡ ብዙ ሰዎች አሉ። የሉም? እግዚአብሔር በቸርነቱ ይመልሳቸው። ጾም በዛ ብሎ ወጣል። ውስጥም ሆኖ የሚያጉረመርም አለ። መቼ ጾም የማይወድ ሰው አለ። ጾም ትወዳላችሁ አትወዱ? ጎሽ ትወዳላችሁ። ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ ብትባባሉ። ብዙ ሰው ፈገግ ብሎ እንኳን አደረሰ የሚለው ምንድን ነው? ቅዱስ ያሬድ ሐዘን ለአብዳን ይላታል ጾምን፣ ወስፍስት ለጠቢባን። ለሰነፎች ሐዘን ነች ጾም። ገና ሲገባ የሚበሳጨዋል። ገና በገባ ጾሙ በአንድ ቀኑ ሊፈታ ስንት ቀረው የሚላለ እንዴ ባለፈው ጾም መቼ ወጥቶ ነው ደግሞ አሁን ሌላ ጾም የገባው የሚላለ። አረ ኢትዮጵያ ውስጥ መኖር ራሱ ምንድን ነው ታውቁታላችሁ እኮ ወደ ሐዘን ለአብዳን ወትፍሲት ለጠቢባን። ለጠቢባን ግን ደስታ ናት። ጾም የሥጋ ረሃብ ናት፣ የነፍስ ግን ጥጋብ ናት። ተረድቶ ለመጾም
ያብቃን ሁላችንንም። እና ይህ ልጅ ወጣ፣ ከቤተ ክርስቲያን ሰዎች እንደሚወጡ ወጣ፣ እንደሚክዱ ካደ። የአባቱን ገንዘብ በትኖ ጨረሰው ይላል። ከእግዚአብሔር ቤት ስትርቅ አባትህ እግዚአብሔር ልጅ በመሆን የሰጠህን ገንዘብ በጥምቀት የሰጠህን የመንፈስ ቅዱስ ጸጋ በትነህ ትጨርሰዋለህ። በትኖ ጨረሰው፣ ባዶ እጁን ቀረ። የአሳማ ምግብ እስከ መመኘት ደረሰ፣ የሚሰጠውም አልነበረም። ከዚህ በኋላ ወደ ልቡ ተመለሰ ይላል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? አባታችን ማን ነው? ምዕመናን፣ የአባታችን ቤት ማን ናት? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ገብርኤል ናቸው። እንጀራ የሚተርፋቸው ሙያተኞች ማለት ጽድቅ ተርፏቸው ለሌላው የሚያማልዱ የሚጸልዩ፣ ለሌላው የሚተርፉ ናቸው። እመቤታችን ናት። ፈትቲሙ በረከት አፉኪ ሙሐዘ ከርቤ ይላል ቅዳሴያችን። የአፍሽን በረከት ቆርሰሽ ስጭኝ፣ ለድሃ ስጥ የሌለው ነቢዩ ኢሳይያስ ለእኔ አይነቱ ችግረኛ ስጭኝ ይላል። ቅዱሳኑ ናቸው ከራሳቸው አልፈው ለእኛ የሚያማልዱ፣ ማራቸው ይቅር በላቸው የሚሉ። በአባታችን በእግዚአብሔር ቤት እንጀራ የሚተርፋቸው ብዙ ሙያተኞች አሉ ቅዱሳን። ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ። አስተውሉ ምዕመናን፣ ይህ ልጅ አሳማ ሲጠብቅ ነበር። በረት ውስጥ ነው ያለው። ልብሱ ቆሽሿል፣ ይሸታል፣ ሰውነቱ ይሸታል። ገላይን ልታጠብ ልብሴን ልቀይር ሳይል ተነስቶ ወደ አባቱ መጣ። አንዳንድ ሰዎች ወደ ቤተ ክርስቲያን ኑ ሲባሉ አይኔ ሕይወቴ ተበላሽቷል፣ ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ የማስተካክለው ነገር አለ መጀመሪያ ይላሉ። የሚያስተካክለን ማን ነው? እግዚአብሔር። እግዚአብሔር ደግሞ የፈለገ በኃጢአት ብትሸት ለእሱ አትሸተው፣ እሱ አይጸየፍም። ያንተ ኃጢአት ከእግዚአብሔር ምሕረት አይበልጥም። የፈለገ ብንበድል ከእሱ ይቅርታ አይበልጥም። ስለዚህ ብንቆሽሽ አይጸየፈንም። ምዕመናን፣ ከዚህ ጉባኤ ስትወጡ ለምሳሌ በአንገታችሁ ወርቅ አድርጋችሁ ቢሆን ከአንገታችን ላይ ያደረግነው ወርቅ ተበጥሶ ጭቃ ውስጥ ቢገባ አይ ጭቃ ውስጥ ገብቷል ብላችሁ ጥላችሁ ትሄዳላችሁ? አይ ሀብታም ሰፈር መጣው መሰለኝ። ወርቅ ቢወድቅባችሁ ጥላችሁ ትሄዳላችሁ? ጭቃ ውስጥ ቢገባ አረ ይቅርታ አድርጉልኝ፣ እንኳን ጭቃ ውስጥ የፈለገ የሚሸት ነገር ውስጥ ቢገባ ጥላችሁ ትሄዳላችሁ? እጃችንን ከተን አፍንጫችንን ይዘን ምን እንለዋለን? ለምን? ወርቅ ነው። በገንዘብ እኮ ነው የተገዛው። ወርቅ የተገዛው በገንዘብ ነው። ክርስቶስ እኛን የገዛን በምንድን ነው? በደሙ እኮ ነው። ስለዚህ የፈለገ የኃጢአት ጭቃ ውስጥ ብንገባ እጁን ከቶ ያወጣናል፣ ወደ ምሕረቱ ባህር ይጨምረናል። ሁላችንም በቸርነቱ ይጨምረን በእውነት። እና የልጅ ተነስቶ ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት ይላል። አዘነበት አይደለም፣ ምን አለለት? እግዚአብሔር ቤተ ክርስቲያን መተን ስናለቅስ ብቻ አይደለም የሚያዝንልን፣ ሩቅ ሆነን አይቶ ያዝንልናል። መጠጥ ቤት ውስጥ ሆነህ አይቶ ያዝንልሃል እግዚአብሔር። ስካር ውስጥ ሆነህ፣ ወንጀል ውስጥ ሆነህ፣ ዝሙት ውስጥ ሆነህ አይቶ ያዝንልሃል። አዘንለት። ወደ እርሱ ሮጠና አቀፈና ሳመው። የሮጠው አባት ነው ልጅ ነው? መሮጥ ያለበት ማን ነው? ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ተሰለቸን። እሱ መማር ሳይሰለቸው እኛ ማረን ማለት ተሰለቸን። ሮጠና አቀፈና ሳመው ይላል አባ ጊዮርጊስ ዘጋስጫ። የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለው። እሱ ግን ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና እረዱለት አለ። እግዚአብሔር ወደሱ ከመጣ የት ከርመህ መጣህ አይልም። ምን ስትሰራ ከርመህ መጣህ አይልም። የሰጠውን ገንዘብ ምን አረከው በተንከው ወይ አይልም። አንተ ተመለስ እንጂ ስላለፈው አይጠይቅም። ከሁሉ የተሻለ ልብስ ያለብሳል። የመንፈስ ቅዱስ ጸጋ ቀለበት ያደርግልሃል። ቀለበት ማህተም ነው። ድጋሚ ወራሽ አደረገው በንብረቱ ላይ። ይቅር በለኝ ብለህ ከመጣ የመንግስቱ ወራሽ ያደርጋል። ፍሪዳ አረደለት እግዚአብሔር። ይቅር በለኝ ብለህ ከመጣ በቤተ ክርስቲያን ፍሪዳ ያርድልሃል። ሌላ ፍሪዳ እንዳትጠብቅ። ይህ ፍሪዳ በቀራንዮ የታረደው የክርስቶስ ሥጋና ደም ነው። ተቀበለው።
ይህ ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስተርከው ነው የቀለላችሁ። እስቲ ልጠይቃችሁ፣ እዚህ መሃል ወላጆች አላችሁ። ልጃችን አሁን እኛ ብንሆን ወላጅ ብንሆን ልጃችን በብዙ ሚሊዮን የሚቆጠር ገንዘብ ወስዶ በትኖ ባዶ እጁን ክስት ብሎ ቆሽሾ ባዶ እጁን ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ። ወይስ ምን ቀረ ደግሞ የቀረውን ልዘርፍን የመጣው ነው የምንለው? አንለው። የሚገርም ጥሩ ነው። የኛ ሀገር ባህል መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጄ ያለው ፈጣሪ በኃጢአቴን ያመጣብኝ በልና ግባ እንለዋለን። ግን አስገብተንም አንለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን፣ ግን አንረሳም። ይቅር ካለ የሚረሳ ማብቻ ነው። እኛ አንረሳም። የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳ ክርስቶስ ነው። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ምን በላቸው። እኛ ግን አንረሳ። ሲቆይ የረሳሁልሽ መሰለሽ እንዴ ይላል ሰው። ይቅርታ ተባብሎ እኮ ይቅር ካለ የሚረሳ ማብቻ ነው። የሁላችንን ኃጢአት በቸርነቱ ይርሳለን። የመጨረሻው ነጥብ ምዕመናን፣ ታላቁ ወንድሙ ሲመጣ ቤት ውስጥ የእልልታ ድምፅ ሰማ። ምንድን ነው አለ። ጠራና አንዱን ሕፃን ጠየቀው። ሲጠይቀው አይ ወንድም መጥቶ አባቴ የሰባውን ፍሪዳ አርዶልን ነው አለ እየተኮላተፈ። እኔ ይቅርታ ያድርጉልኝ፣ እዚህ ብዙ ሊቃውንት አሉ። እኔ ዝም ብዬ ሳይሆን ይሄ ሕፃን ራሱ ነገረኛ ይመስለኛል። ወንድም መጥቷል፣ ይበቃል አይበቃል? ወንድም መጥቶ ምን ተደረገለት? ፍሪዳ። የቱን ፍሪዳ? ያን ትልቁን ይላል። አንዳንድ ሕፃን ተንኮለኛ ነው። ተቆጣ፣ ሊገባ አልፈለገም ይላል። አባት ወጥቶ ለመነው። አሁን እግዚአብሔር የቸገረው ምዕመናን እነገሌ ሲመጡ እነገሌ ይወጣሉ። እሱ የሁላችን አባት ነው። እነገሌ ቢወጡ ችግር የለውም አይልም። ወጥቶ ለመነው፣ እባክህ ግባ ነው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ፍየል እንኳን አርደህልኛለሁ ያለ። አንዳንድ ሰዎች አሉ ቤተክርስቲያን ስንል ነው ወደኋላ የቀረ ነው የሚሉ። ገንዘባችንን ስንሰጥ፣ ጊዜያችንን ስንሰጥ እግዚአብሔርን ብሎ ወደኋላ የቀረ አለ? ስለ ፍየል ታወራለህ አንተ። የኔ የሆነ ሁሉ የማን ነው አለ? ያንተ ነው። ቤተክርስቲያን በመምጣታችሁ ምን አገኛችሁ ከተባለ የእግዚአብሔር የሆነ ሁሉ የኛ ነው። ይህ ልጅ ወንድሙም እንደው ከስቶ ይሆን ጠቁሮ ይሆን እስቲ ሊያው አይልም። ጭራሽ ገንዘብህን ከጋለሞቶች ጋር በልቶ ነው የመጣዋል። አሁን ከጋለሞቶች ጋር ይብላው ከደናግል ጋር ይብላው አይቷል። ያው መቼስ በግምት ነው። በሰው ኃጢአት ሳናጣራ ምን ፈርድ ከሆነ ለአባታችንም ለወንድማችንም ፍቅር ከሌለን፣ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ብንመላለስም ያለ ፍቅር ዋጋ የለም። የመጨረሻ አንድ ነገር ላንሳና አበቃለሁ። ከኔ ጋር ናችሁ ምዕመናን? እስቲ ከሁለቱ ልጆች ከጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? አቤት! የጠፋው ልጅ ልባል ምን አይለኝም። ቤት ውስጥ ያለው ግን አባቱን ከፍ ዝቅ አደረገው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነን። ውጭ ያሉት ስሙን ሲፈሩ ሲሰሙ ይንቀጠቀጣሉ፣ ይፈራሉ። እንኳን ታቦቱን ላከበሩ አባቶች ለካህናት የሚረግጡት መሬት መርገጥ እግራቸው መርገጥ የለበትም ብለው አስፋልቱን በኦሞ አጥበው አጽድተው ይቀበላሉ። ቤት ውስጥ ያለነው ሰዎች ግን ትንሽ ቀረብ ስንል እንዳፈራለን። የማትደፈር አንተን ይሁዳ ደፈረ ይላል። ይህን ስል ደግሞ ዛሬ ገና የመጣ ለንግስ የመጣ ሰው ካለ እኮ እኔም ለዚህ እኮ ነው ብዙም ቀረብ ማልለው እንዳትሉ አደራችሁ። አንዳንድ ሰው ከትምህርቱ መርጦ የሚሰማ ሰው አለ። እውነቱን የዛሬ አስተማሪ ቀረብ ማለት ጥሩ አይደለም ማለት እንዳትሉኝ። ቀረብ ማለት መጥፎ ነው አላልኩም። መቅረብና መራቅ ልዩነቱን ልንገራችሁና አበቃለሁ። ክርስቶስ ሊሰቀል አንድ ቀን ሲቀረው ደቀ መዛሙርቱን እንደሚሞት እንደሚሰቀል ነገራቸው። ከሐዋርያት መካከል ለጥያቄም ለመልስም ለእምነትም ለክደትም አንደኛ የነበረ ቅዱስ ጴጥሮስ ነበር። ተነሳና በሉ ከኔ ጋር ጌታ ሆይ በሉ። ጌታ ሆይ ሌሎች ሁሉ ቢክዱህ እኔ አልክድህም። ጥሩ ነው ጥሩ አይደለም? ይሄ ንግግር ጥሩ ነው። ግን ጴጥሮስ ያጠፋው ሌሎች ሁሉ ቢክዱህ ማለቱ ነው። እኔ ከሌሎች ሁሉ ምን እላለሁ? ርቱ ሃይማኖት የተባለው ሊቅ ምን ይላል በቤተክርስቲያናችን? ጴጥሮስ ሆይ እኔም አልክድህም ወንድሞች የማይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱን ዝቅ አረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ዶሮ ሳይጮህ ስንቴ ትክደኛለህ አለ? ሶስቴ። ኧረ በፍጹም አለ
አያድርስ ነው መቼስ። አልክድም ማለት አሁን ምዕመናን አያድርገውና እዚህ በተሰበሰብንበት እንደው አያድርገውና ጠላት እንደው ሰይፍ ይዞ ቤተክርስቲያኑን ቢከበው አይዟችሁ ቁጭ በሉ ብላችሁ ቁጭ ትላላችሁ? እኔም ካልኩ ነው መጀመሪያ አይደለ? እኔ እንዳባጠርቶኝ ነው ምንም ማውቀው ነገር የለም ልል ይችላል። እኔ ያደኩበት ቤተክርስቲያን ከርቸሌ ሚካኤል ይባላልና ወህኒ ቤት ነው። አንድ ጊዜ አንድ ሰው ፕሮግራም ይመራል እየዘመረ ጉባኤና ከክርስቶስ ፍቅር የሚለየኝ ማን ነው የሚል መዝሙር ታውቃላችሁ? አዎ እሱን መዝሙር ይዘምራል። መከራ፣ ችግር፣ ስቃይ ወይስ መራቆት ነው? አንፈራም፣ አንሰጋም፣ አንጠራጠርም የሚል መዝሙር ነው። ይህን እየዘመረ እያለ ከጀርባ ወህኒ ቤት ነው። እስረኛ አመለጠና ስፍራው ተኩስ በተኩስ ሆነ። ፕሮግራም መሪ የለ፣ ዘማሪ የለ። መዝሙሩ ምን ነበር? አዎ ከአቅማችን በላይ ከመፈተን እግዚአብሔር ይሰውረን። ጴጥሮስ አልክድህም አለ። ዶሮ ሳይጮህ ስንቴ ትክደኛለህ? አሁን ጌታ ሊያዝ ሲል ይገርማቸዋል። ቅዱስ ጴጥሮስ በጣም የዋህ ነው። ጌታ ሊያዝ ሲል የመጡት 10,000 ሰራዊት፣ አንድ ጭፍራ ሌጊዮን 10,000 ወታደር ነው። የሮም ወታደሮች አንዴ ፋኖስ እያበሩ ጦርና ሰይፍ ይዘው መጡ። 10,000 ሰው። ጴጥሮስ ጌታን ለማስጣል አንድ ሰይፍ ይዞ ውጊያ ጀመረ። ስንት ሰይፍ ይዞ? ከስንት ሰራዊት ጋር? ፍቅሩ እኮ 58 ዓመቱ ነው ጴጥሮስ በዛ ሰዓት። በ58 ዓመቱ አቅም የለው ከወጣቶቹ ጋር ሊዋጋ አንድ ሰይፍ ይዞ ሰው አንድ ጥይት ይዞ ጦር ሜዳ ሄደ። እሷን ተኩሶ ሊመጣ ነው። ጴጥሮስ ግን ውጊያ ጀመረ ጌታን ለማስጣል። በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮውን ቆረጠ ይላል። ሊቃውንቱ እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ። የሥራ ልምድ ስለሌለው ምንን ቆረጠው? ጆሮውን። ጌታ የዛን ሰው ጆሮ ፈወሰለት ወዲያው። እዚህ ላይ አስተውሉ። መሬት ላይ ጆሮ ፈልጎ አንስቶ ገጠመ አይልም። አዲስ ጆሮ ነው የሰጠው። ለሁላችን አዲስ ጆሮ ይስጠን አምላካችን። አሁን ክፉ ነገር ሰምተን ጆሮአችን ተበላሽቷል። አዲስ ጆሮ ሰጠው። አሁን ጴጥሮስ ሸሸ። ከሸሸ በኋላ ይገርማቸዋል። ጥሎ እንዳይሄድ ይወደዋል ክርስቶስን። ቀረብ እንዳይል ደግሞ ፈራ፣ አብረው ቢሰቅሉኝስ ብሎ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከየት ይከተለው ነበር? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች ማለት ነው። ልጆቻቸውን የሚመክሩ አሉ። አንቺ ቀረብ ቤጥሮ አይደለም ቤተ ክርስቲያን የሚሉ። ከሩቅ ይከተል ጀመር። ከሩቅ ሲከተል በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ሲሞቅ ደግሞ እሳት ሙቀት ብቻ ሳይሆን ብርሃንም አለው። ብርሃኑ ፊቱን አሳየበት። አንተ ከሱ ጋር አልነበርክ ብለው አጣደፉት። ጥያቄ ሲበዛበት የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ክርስቶስን። ሰውየው ከሚያስብል ፈተና ይሰውረን። ከቤተ ክርስቲያን ስትርቁ ምዕመናን እሳት ለመሞቅም ባይሆን ለስራ ለትምህርት አብረዋቸው የሚውሉ ሰዎች አሉ። አብረዋችሁ በጥያቄ ሲያጣድፏችሁ እንዲላል እንዲላል ሲሏችሁ እውቀት ከሌላችሁ እንደ ጴጥሮስ አላውቀውም ትላላችሁ። ፈጣሪውን ፍጡር ተማላጁን አማላጅ ያስብሏቸዋል። ቀረብ ካላችሁስ? ቀረብ ያለማ ዮሐንስ ሳይፈራ እስከ መስቀል ተከተለ። እዚያው መስቀል ላይ ወደር የሌለው ሽልማት ክርስቶስ ሸለመው። እስከ መጨረሻው ለተከተለ ዮሐንስ የተሰጠች ሽልማት ማናት? እነኋት እናትህ አለው። ምዕመናን ምንም ደፋሮች ብንሆን ወደ መቅደሱ በመቅረባችን የወላዲት አምላክን ፍቅር አግኝተናል። ሰው ሊሞት ሲል ይናዘዛል። ቤት ካለው ቤቱን፣ ንብረት ካለው ንብረቱን፣ አሊያም ገንዘቡን ይናዘዛል። ክርስቶስ ለዮሐንስ ሊናዘዝ ፈለገ። ቤት እንዳይናዘዝ ቤት የለውም። እሱም የኖረው በዋሻ ነበር። አንድም ስፍራ አልነበረው። የተወለደውም በበረት ነው፣ በተውሶ ነው። ቤት የለውም። ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ በምድር ላይ የቀረችው ገንዘቡ፣ ቤቱ፣ ንብረቱ፣ ሀብቱ ማን ነበረች? እነኋት እናት ብሎ ሰጠው። እንግዲህ ምዕመናን ከኛ መሃል እንደ በጉ የራቅን ሰዎች ዛሬ ለበዓል የመጣን ሰዎች እንኖራለን። ወይ እንደ ሳንቲሙ እዚህ ሆነን የጠፋን እንኖራለን። ወይ እንደ ልጁ ልንወጣ ትንሽ የቀረን እንኖራለን። እግዚአብሔር ሁላችንን በቸርነቱ ይመልሰን። የሰማነውን በልቡናችን ያሳድርብን።